ዙሪያ ላይ ማስፈቀድ በሚለው ነጥብ ላይ هل هو واجب ማስፈቀድ ዋጅብ ነው አው ሙስተሐቡን ወይ ሱና ነው በሚለው ላይ ዑለሞች ኺላፍ አለባቸው ያኒ ማስፈቀድ የሚለው ዋጅብ ነው ወይ ሱና ነው በሚለው ላይ ወሰሒሁ ትክክለኛው ንግግር ግን انه واجبون ማስፈቀድ ግዴታ ነው ويجب አሁንም ይወጅባል على ولي المرأة ለሴቷ ወልዩዋ ለሆነው ግለሰብ ግዴታ ይሆንበታል አየተቂላህ አላህን መፍራት አለበት في من يزوجها به በሚያጋባት ግለሰብ ላይ አላህን መፍራት አለበት وينظر መመልከት አለበት وينظر في الزوج ባልየውን መመልከት አለበት ደግሞ አባቷ ወይም ወልዩዋ ባልየው ላይ ይገባል هل هو كفء أو غير كفء አቻዋ ነው ወይስ አይደለም የሚለውንም አሁንም መመልከት አለበት فإنه ነገርኮ انما يزوجها ወልዩዋ እኮ ይህችን ሴት የሚያጋባት لمصلحتها ለሷ ጥቅም እንጂ لا لمصلحته ለራሱ ጥቅም ብሎ አይደለም የሚያጋባትና ይላሉ انتهى አበቃ እና በዘዋጅ ዙሪያ ያለው ሁኔታ ይሄ ነው ሌላኛው اشتراط الولي ሌላኛው ርዕስ ሸርጥ ማስቀመጥ ነው ወሊ የሆነ ሰው ሸርጥ ሊያስቀምጥ ነው في تزويج المرأة ሴት ልጅ በማጋባት ዙሪያ ላይ የሚያስቀምጠው ሸርጥ አለ ይህ ማለት አሉ ليس معنى ይህ ማለት አይደለም اعطاء المرأة ሴት ልጅ መስጠት ለማለት አይደለም حق اختيار الزوج ባልን የመምረጥ ምርጫ መስጠት المناسب لها ለሷ ተስማሚ የሆነ ማች ሊያደርጋት የሚችልትን اطلاق العنان لها يعني ልጓሙን ብሎ ቶታሊ ለቆ የፈለግሽው እንደፈለግሽው ሆኖ ብሎ ለመዝለል ማለት አይደለም في أن تتزوج من شاءت يفلقون سو يفلقتون سو يماقبات open برون open دملو لك أدرقو برون open ما أدرق مالت هيدلم ولو كان في ذلك ضرر من ممكن بزمر على قدات ميامت أباتن بيورم دملو برون كفتو open دفلق زرري مالتن أدلم على أقاربها وأسرتها بزي سرا በአቃሪቦቿ ላይ በቅርብ ቤተሰቦቿና ወስረቷ በፋሚሊዋ ላይ ችግር የሚያመጣ ነገር ቢሆንም እንኳን ያንን ለማለት አይደለም የተፈለገው وانما هي ይህች ሴትማ مربوطه የታገተች ነች بولي በወልዩዋ የታገተች ነች እቺ ሴት يشرف على اختيارها ويرشدها في امرها ወልዩዋ በሷ ላይ ሞር የበላይ ሆኖ ኮንትሮል የሚያደርጋትና እንዲሁም ደግሞ ኢርሻድ የሚሰጣት ማለት ጋይድ የሚያደርጋት في امرها በጉዳዩዋ ላይ በነገሯ ላይ ጋይድ የሚያደርጋት ሰው ያስፈልጋል ወልዩዋ አይ እኔ ይሄን ብታደርጊ የተሻለ ነው ብሎ የሚያመላክታት ያስፈልጋል ويتولى እንዲሁም ደግሞ ሐላፍትናን የሚወስድ عقد تزويجها የኒካሃን عقد የሚያስርላት ሐላፍትና መውሰድ አለበት فلا تعقد لنفسها ሴት ልጅ ለራሷ عقد ማድረግ አትችልም فإن عقدت ኒካሁን ካሰረች لنفسها በራሷ فعقدها باطل ስለዚህ ይህ ያሰረችው ነገር ባጢል ነው ማለት ነው ክስተት ነው ውድቅ ነው لما في السنن سنن لا እንደተዘገበው ሐዲስ ላይ من حديث عائشة رضي الله عنها ከናታችን አይሻ አላህ ስራዋን ይደላቸውና ምናሉ እናታችን አይሻ ምናሉ ايما امراه የትኛዋ ሴትም ትሁን ነካሐት نفسها ራሷን በራሷ ኒካህ ያሰረች بغير اذن وليها ያለ ወልዩዋ ፍቃድ አባቷ ሊሆን ይችላል አጎቷ ወንድሟ አያቷ ያለነሱ ፍቃድ በራሷ ካሰረች فنكاحها باطل نكاحها باطل ነው ውድቅ ነው ተብሏልና
አሁንም ፈኒካሁሃ ባጢሉን ኒካሃ ውድቅ ነው ፈኒካሁሃ ባጢሉን ኒካሃ ውድቅ ነው በማለት 3 ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል قال الترمذي امام الترمذي منالو حديث حسن ብለዋል وفي السنن الاربع سنن الاربع ላይ ደግሞ منالو ሌሎች ሱነኖች ላይ لا نكاح الا بولي ኒካህ ብሎ ነገር የለም በወልይ እንጂ ኒካህ ታሰረ አይባልም በወልይ እንጂ ወልይ የሴቷ አባት ሊሆን ይችላል ወንድም አጎት አያት ሊሆን ይችላል እንግዲህ دل الحديثان ሁለቱ ሐዲሶች ይጠቁማሉ وما جاء بمعناهما በእነሱም ዙሪያ የነሱን ዴፊኒሽን ይዞ የመጣው ዙሪያ በሙሉ ሌላም ሐዲሶቹም ምንድነው የሚጠቁሙት أنه ነገርኮ لا يصح النكاح ኒካህ አይበቃም إلا بولي በወልይ እንጂ ኒካህ እንደማይበቃ ይጠቁማሉ لأن الأصل ምክንያቱም ስረ መሰረቱ የሚያዘው في النفي አንድ ነገር ውድቅ በማድረግ ዙሪያ ላይ نفي الصحة የማይበቃ ሲሆን ነው ያ ነገር ውድቅ የሚደረገው وقال الترمذي امام الترمذي منالو العمل عليه በዚህ ስራ መስራት عند أهل العلم علماء ዘንዳ ይሄዱበት ውድቅ ለመሆኑ منهم ከነሱ ውስጥ ለምሳሌ عمر بن الخطاب وعلي وابن عباس عبد الله بن عباس وابو هريره وغيرهم ሌሎችም ሄደውበታል ይሄ ነገር ውድቅ ለመሆኑ وهكذا እንዲሁ ደግሞ رويه ተወርቷል عن فقهاء التابعين كتابعيوች فقهاءዎች ታቢዒዎች የሚባላሉ انهم ነሱ قالوا لا نكاح الا بولي ኒካህ ብሎ ነገር የለም በወልይ ቢሆን እንጂ በማለት ይሄዱበታሉ وهو እሱም ደግሞ قول الشافعي የኢማም الشافعي አቋም ነው واحمد የኢማም አህመድም አቋም ነው واسحاقም አቋም ነው ወንዶር ተመልከት المغني ሚሊዮን 6ኛ ሙጀለድ 449ኛው ፔጅ ተመልከት ማለት በዚህ መልኩ ሄደውበታል ሌላኛው ነጥባችን የሚሆነው حكم ضرب النساء للدف من أجل إعلان النكاح ሌላው ርዕሳችን የሚሆነው ኒካሁ ወጣብለን حكم شرعዊ ብይን ضرب النساء ሴቶች ስለመምታታቸው للدف ከበሮ መምታትን من أجل إعلان النكاح ኒካህን ይፋ ከማድረግ አኳያ አንፃር ከበሮ መምታት እንዴት ይታያል በእነሱ ላይ ሸሪዓዊ ብይን ምንድነው ከበሮ መምታት ይስተሐቡ ሱና ይሆናል ይወደዳል ضرب النساء ሴቶች መምታታቸው ለዱፊ ከበሮን መምታት ሱና ነው حتى يعرف النكاح ኒካህ ለመሆኑ ይፋ በደንብ እስኪታወቅ ድረስ ማለት ነው ويشتهر ኒካሁ ሞር የበለጠ እንዲገነ ማለት ነው ويكون ذلك ይሄ ደግሞ መሆን ያለበት ድቤ መምታት بين النساء خاصة በሴቶች መካከል መሆን ያለበት خاصة በተለይ በሴቶች መካከል መሆን ያለበት ولا يكون ይህ ነገር መሆን የለበትም ደግሞ መስሑበا ይሄ ድቤ መምታት የሚባለው መሆን የለበትም መስሑበا የተጎዳኘ بموسيقي بموزيكانا ولا بآلات وين بماناتهم any material آلات لهوين يلهو ولا أصوات المضطربات وين دمو عند ماسينكو وين دمصوچ የሚቀለጨለጩ የሆኑ ድምጾች ቢሆንም ከበሮ ከዚህ ጋር የተጎዳኘ መሆን የለበትም ይላሉ በተጨማሪም ከበሮ ራሱ በሙዚቃ የታጀበ ሊሆን አይገባም ነው ولا باس ምንም ችግር የለውም ማለት ነው بانشاد النساء ሴቶች ለምሳሌ ነሺዳ ቢሉ الشعر ያው ለምሳሌ ግጥም ሊሆን ይችላል የሌላን ሰው ግጥም በማንሳት ማንበብና ማለት ሊሆን ይችላል ችግር የለውም ግን ይሄ ነሺዳ ይቻላል ሲባል ከአርቲስቶች ጋር ከሙዚቀኞች ጋር መመሳሰል የለባቸውም بهذه المناسبة በዚህ በሰርግ አጋጣሚ የሚደረጉ ነገሮች
ይሄ መሆን የለበትም بحيث ይሄ ደግሞ መሆን አለበት ነሽዳው لا يسمعهن الرجال ወንዶች ሊሰማቸው በማይችሉ መጠን መሆን አለበት በአሁኑ ሰዓት ግን ወንዶች እዛ ቦታ ላይ ይጥፉ ከኤሪያው ቶታሊ ይውልቅ ብለው ይሄዱ ካልተባለ በስተቀር ወንዶች ሴቶችን ድምጽ መስማታቸው አይቀሬ ነው ይሄ ምንም መቀረፍ ማይችል ችግር ነው قال رسول الله صلى الله عليه وسلم يا الله ملكتنيا منالو فصل ما بين الحلال والحرام بحلالنا بحرام يميليو ነገር ምንድነው حلال ሲሰራና حرام ሲሰራ الدفو ድቤ መኖሩና ወሰውቱ ድምጽ መኖሩ ነው حلالን የሚያደርገው ድቤና ድምጽ ሲኖረው ነው አሉ في النكاح بنكاح ላይ حرام እንግዲህ حرام ነው ታውቁታላችሁ እንደዚህ በይፋ ይሰራ እና ይሄንን የሚለየው ምንድነው ድቤና ድምጽ ነው በማለት رواه الخمسة አምስቶች ዘግበውታል ኢላ አቡ ዳውድና የቀሩት وحسنوا ترمذي حسن ብለውታል قال الشوكاني امام الشوكاني رحمه الله في نيل الاوطار من ይላሉ 6ኛው مجلد 200 ፔጅ ላይ في ذلك በዚህ ሐዲስ ላይ دليل መረጃ አለ على انه ነገሩ እኮ የጁዙ እንደሚበቃ في النكاح በኒካህ ላይ እንደሚበቃ ضرب الادفاف ድቤዎችን መምታት ورفع الاصوات ድምጾችን ማንሳት بشيء የሆነ በጥቂት በሆነ من الكلام ከንግግር በኩል ለምሳሌ ሴቶች نحو ለምሳሌ اتيناكم መጣናችሁ ونحو የመሳሰሉ አይነት የሚባለው ማለት ነው ይሄም ማለት ይቻላል ከድምጽ በኩል لا بلاغاني በሙዚቃ ግን መሆን የለበትም ያ ሙዚቃው ደግሞ المهيجة للشرور እነዛ ሙዚቃዎች يعني ቀስቃሽ የሆኑ ማለት ነው ለሸር ነገር ቀስቃሽ የሆኑ ሙዚቃዎች መሆን የለበትም والمشتملة እነዛ ሙዚቃ አካታች የሆኑ على وصف الجمال ቁንጅናን وصف الجمال ማለት يعني የተቃራኒን ጾታ ውበትን ቁንጅናን የሚገልጽ ወይም ደግሞ ወደ መጥፎ ነገር የሚያነሳሳ ዘፈኖች መሆን የለበትም والفجور ወደ መጥፎ ነገር ومعاقرة الخمور ሰዎች ኸምር መጠጣት እንዳለባቸው የሚያነሳሳ ዘፈኖች መሆን የለበትም فإن ذلك ምክንያቱም ይህ ማድረጋቸው እንደዚህ አይነት ነገሮች ካሉበት يحرم حرام ይሆናል في النكاح بنكاح ላይ حرام ይሆናል ሞር كما يحرم في غيره ከኒካህ ከሰርግ ውጭ ባሉ ሁኔታዎች እንደሚከለከለው በሙሉ አሁንም በኒካህ ላይ ሞር የበለጠ ይከለከላል ማለት ነው وكذلك እንደዚሁ ደግሞ سائر الملاهي المحرمة አጠቃላይ ይሄ ሰዎች ሳቲስፋይድ የሚሆንባቸው حرام የሆኑ ነገሮች በሙሉ አይቻልም እንተሃ በቃ ይላሉ ዞሮ ነሽዳን አስመልክቶ ያሉ ነጥቦች ቢኖሩ እስላማዊ ነሽዳ ብለው የሰርግም ይሁን የሌላም ከሀገር ውስጥም ይሁን ከሀገር ውጭ የሚመጡ በሙዚቃ መሳሪያ የታጀቡ ልክ እንደ ዘፈን 6-7 ትራክ ያላቸው መልእክቱ ጥሩ እንኳን ቢሆንም ዘፈኑ ውስጡ ግጥሙ ማለት ነው ሱና እንኳን ቢሆንም ወደ ጋብቻ የሚያነሳሳ ቃላቶች ያሉት ቢሆንም በሙዚቃ መሳሪያ የታጀበ እስከሆነ ድረስ حرام ነው ይሄ አይቻልም በአንዳንድ ቦታዎች ላይ ይሄን ደግሞ ስናየው ወጣቶች ይሄንን ከፍተው ሴትና ወንድ ተቀላቅለው በአንድ ላይ የሚዳንሱበት ሁኔታ አለ ይሄም ራሱ حرام ነው አይቻልም ስለዚህ ግለሰቡ ብቻውን ቢሆንም እንኳን ወይም ከሴት ጋር ተቀላቅሎ ወይም ሙሽሮች ለብቻቸው ቢሆን ይሄን ነገር ከፍተው ማዳመጥም ቢሆን حرام ነው አይቻልም በዚህ አጋጣሚ እንዲሁም ደግሞ ወንዶቹም ቢሆንም በሰርግ አጋጣሚ ወይም በሌላ አጋጣሚ ድቤ መምታት ይፈቀዳል ወይስ አይፈቀድም ነው አይፈቀድም حرام ነው
ሱናው የመጣው ለሴቶች ብቻ ነው። ልብ መምታት የሚለው ሱናው የመጣው አስተምሮቱ ለሴቶች ብቻ ነው። ይህን ስራ ራሱ በነቢዩ ዘመን ማንም ሰሐቢ ቢሆን ይሄንን አልሰራም። ነብዩ ሰለላሁ ዐለይሂ ወሰለም ትእዛዙን የሰጡት ለሴቶች ብቻ ነው። በእኛው ዘመን ግን ያው እንደምናየው ይህንን ስራ የሚሰሩት ወንዶች ናቸው፣ በሴት ተቃራኒ ማለት ነው። ስለዚህ ይህ ስራ ሐራም ነው፣ ይሄ መሰራት የለበትም። هناك تنبيه للنساء عندنا ማሳሰቢያዎች አሉ ለሴቶች يعني ምን ይላል وهو لا يجوز ضرب الدف ከበሮ መምታት እንደማይፈቀድ ለሴቶችም ቢሆንም مع ذكر الله تعالى የአላህ Subhanahu Wa Ta'ala ዚክር ያለበት በውስጡ ለምሳሌ ከቁርአን ቁርአንም ሆነ ሰላዋት ያለበት ሰለላሁ ዐለይሂ እንደዚህ አይነት ነገሮች ይሄ አይፈቀድም፣ ዚክር ነው ይሄ። وغير ذلك ሌላም بمناسبة النكاح በኒካህ አጋጣሚ በሰርግ አጋጣሚ او غيرها ሌላም ዚክር ነው ይሄ አይቻልም። لأن من تعظيم ذكر الله የአላህን ዚክር ከማላቅ ይቆጠራል አላ يصحبه ضرب دف የአላህን ዚክር ከማውሳት ጋር የአላህን ዚክር ስናወሳ ግን ከበሮ የሚባል ነገር አብሮ ሊጎዳኛው አይገባም። ላይጁዝ ይሄንን የበለጠ ለማየት ደግሞ ሼክ አብዱላህ ብን ጀበሪን ዑምደቱል ፊቅህ የሚለው ሸርህ ኪታባቸው ላይ ማየት ይቻላል ማለት ነው በሰፊው ይሄ ነገር እንደማይፈቀድ። በስተመጨረሻ ምን ይላሉ? አየቱሃል ሙስሊመቱ አንቺ ሙስሊም የሆንሽ ሴት ሆይ ላ ቱስሪፊ ኢስራፍ አታድርጊ ፊ ሽራኢል ሁልይ ጌጣጌጦችን በመግዛት ዙሪያ ላይ አታባክኝ። ወላ አቅሚሸቲ ቀሚሶችን ወይም አልባሳቶችን ቢሙናሰበት ዘዋጂ በሰርግ ወይም በኒካህ አጋጣሚ فإن هذا ምክንያቱም ይህ من الإسراف ማባከን ከሚለው ውስጥ ይገባል። الذي نهى الله عنه الله የከለከለበት የሆነ وأخبر اللهم ደሞ ተናግሯል أنه الله عز وجل يعني ነገሩ እኮ لا يحب أهله አባካኞችን الله እንደማይወድ ተናግሯል። قال تعالى الله سبحانه وتعالى من ይላል ولا تسرفوا አታባክኑ إنه لا يحب المسرفين الله አባካኞችን አይወድም በማለት ሱረቱል አዕራፍ ላይ 13ኛው 31ኛው አንቀጽ ላይ በዚህ ላይ ተናግሯል። عليك አደራሽን አሉ ሙአሊፉ بالاعتدال መካከለኛ ሁኚ ፍትሃዊ ሁኚ وترك المباحات ከሌሎች ሴቶች ጋር መፈካከር የሚለውን ነገር መተው የተሻለ ነው ባንቺ ላይ ይሄን ነገር አትስሪ በማለት ሸኺያው በዚህ መልኩ ይናገራሉ ማለት ነው። ባረከላሁ ለኩም አላህ ሰምቶ የሚተገብር ሰዎች አድርገን። ሱብሃነከ አላሁመ ወቢሐምዲከ ተባረክ ስሙከ።